ሰላም ሰላም ተመልካች አድማጮቻችን የዛሬውን የዕለታዊ የውጭ ወርቅ ዋጋን መረጃን ይዘንላችሁ መተናል። ይህ መረጃ በተለይ በሳውዲ፣ በዱባይ፣ በባህሬን፣ በኩዌት ላላችሁ የወርቅ ዋጋን ለምትፈልጉ እንዲሁም በሌላ ቦታ ብኖራችሁ የእነዚህ ሀገራት የወርቅ ዋጋ ዛሬ ኤፕሪል 22 ላይ በስንት እየተሸጠ ይገኛል የሚለውን ማወቅ ለምትፈልጉ እጅግ በጣም ጠቃሚ የሆነ መረጃ ይዘንላችሁ መተናል። ዛሬ በመካከለኛው ምስራቅ ወርቅ ጥራት፣ ውበት የተመለከተውን መረጃችንን ከአሁኑ ሰዓት ጀምሮ ለእናንተ ማቅረብ እንጀምራለን። እንደተለመደው ታዲያ ቪዲዮአችንን ላይክ በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ ጀምሮ ለቻናሉ አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ በማክበር እንጠይቃለን። ወደ መረጃው እንሄዳለን። የአራቱንም ሀገራት የወርቅ ዋጋ አስመለክታችኋለሁ። በዱባይ የወርቅ ከተማ ተብላ በምትጠራው እንዲሁም ደግሞ የጥራት መገኛ በሆነችው በሳውዲ አረቢያ ያለውን የወርቅ ዋጋ በተጨማሪም ደግሞ የተመረጡ ዲዛይኖችን በልዩ ልዩ ውበት የምታገኙበትን የባህሬንን የወርቅ ዋጋ በተጨማሪም ደግሞ የኩዌትንና የኳታርንም ጨምሬላችኋለሁ። አንድ ተመልካች የኳታርንም ንገረን ባልከው መሰረት የኳታርንም እነግራችኋለሁ ማለት ነው። ወደ ዋጋዎቹ ከመሄዱ በፊት እስቲ ከዱባይ ዋጋ ነው የምንጀምረው። መጀመሪያ የዱባይ ዋጋን ስንመለከት እንግዲህ ዱባይ ላይ በዓለም ላይ ካሉ ትልልቅ ወርቅ መገበያ ማዕከል አንዷ እንደሆነች ይታወቃል። የዱባይ ወርቆች የዱባይ ወርቆች ምን አይነት ባህሪ ያላቸው ካላችሁኝ፣ የመጀመሪያው በጣም ዘመናዊና የተለያዩ ሀገራቶች ለምሳሌ ዱባይ ላይ ብትሄዱ የጣሊያን፣ የህንድ፣ የቱርክ እንዲሁም ደግሞ የተለያዩ ሀገራት ዲዛይኖችን ታገኙበታላችሁ። ጥራቱ እዚህ ሀገር የሚሸጥ ወርቅ ጥራቱ በከፍተኛ ሁኔታ በዱባይ በተለይ ቁጥጥር ይደረግበታል። በአብዛኛው 22 እና 24 ካራት ወርቅ በስፋት ዱባይ ላይ ይገኛል ማለት ነው። ዋጋው ደግሞ ያው ታክስ ፍሪ ነው። ስለዚህ ከሌሎች ሀገራቶች ጋር ሲነጻጸር ዋጋው ተመጣጣኝ ነው ማለት ነው። ቀጥሎ ዋጋውን እነግራችኋለሁ። በዱባይ የ24 ካራት መሸጫ ዋጋ ኦፊሻል ዋጋ በ584 ከ24 ዲርሃም ነው። የ22 ካራቱ ደግሞ በ531 ከ89 ነው። የ21 ካራቱ በ507 ከ72 ዲርሃም ይሸጣል። የ18 ካራቱ ደግሞ በ435 ከ18 ዱባይ ላይ ዛሬ ኤፕሪል 22 መረጃው በዚህ ዋጋ እየተሸጠ እንደሆነ ያመለክታል ማለት ነው። በመቀጠል ደግሞ የዱባይን እነግራችኋለሁ። ዱባይ እንዲሁም ጥራት ያለው ወርቅን ስትፈልጉ ምርጫችሁ ዱባይ ሳውዲ የምታደርጉ አሪፍ ነው። የሳውዲ ወርቅ በጥንካሬው በቀለም ውበቱ ይታወቃል። በተለይ ሳውዲ ወርቅ ተብሎ የሚጠራው ተወዳጅ የሆነው የወርቅ አይነት 21 ነው። ጌጣጌጦቹ በአብዛኛው ቢጫነታቸው ጎልቶ ይታያል። በተለይ በሳውዲ ያሉትና ለረጅም ጊዜ ጥራታቸውን ሳይቀይሩ የመቆየት አቅምም አላቸው ይባልላቸዋል። ብዙ ሰዎች የሳውዲን ወርቅ በጥራቱ አስተማማኝነት የተነሳ ለወደፊት ንብረትነት ይጠቀሙበታል። ስለዚህ የሳውዲ ወርቅ ለኢንቨስትመንት ምቹ ነው ማለት ነው። ቀጥሎ ዋጋውን ስነግራችሁ የሳውዲ ወርቅ ዛሬ ላይ 24 ካራቱ በ573 ከ39 ነው እየተሸጠ የሚገኘው የሳውዲ ሪያል። 22 ካራቱ ደግሞ በ525 ከ54 እየተሸጠ ይገኛል። 21 ካራቱ በ501 ከ56 ሲሸጥ 18 ካራቱ ደግሞ በ433 የሳውዲ ሪያል እየተሸጠ ይገኛል ማለት ነው። ተመልካች አድማጮቻችን እየሰማችሁ እያያችሁ ያላችሁት የዛሬን የውጭ የወርቅ ዋጋን በዱባይ በሳውዲ እንዲሁም ቀሪ ደግሞ የባህሬንን የኩዌትንም እንነግራችኋለን። ቻናሉን እስካሁን ሰብስክራይብ ሳታደርጉ እየተከታተላችሁ ከሆነ እጅግ በጣም ተሳስታችኋል። ሰብስክራይብ ብታደርጉ አሪፍ ነው። እንዲሁም ደግሞ የደውል ምልክቷንም በመጫን ዘውትር የምንለቃቸውን የተለያየ አይነት ይዘት ያላቸውን የወርቅ የቢዝነስ መረጃዎችን ተከታተሉ ዘንድ በማክበር እንጠይቃችኋለን። ቀጣይ የምንሄደው ሀገር ባህሬን። ባህሬን የዛሬ ወርቅ ምን ይመስላል ከማለታችን በፊት ባህሬን በባህላዊና በእጅ ስራ በሃንድሜድ የወርቅ ስራዎቿ ትታወቃለች። በተለይ 21 ካራት ወርቅ በንጽህናው በባህሬን በጣም ይታወቃል። ብዙ ጊዜ ወርቁ ቀይ ወይም ደግሞ ደመቅ ያለ ቢጫ ቀለም እንዲኖረው እያደረጉ ነው የሚሰሩት ማለት ነው። በዛም የተነሳ የባህሬን ወርቅ ከሌሎቹ
በውበቱ የጎላ ነው ተብሎ በብዙዎች ዘንድ ተወዳጅነት አለው ማለት ነው። ዋጋውን ስነግራችሁ የ24 ካራቱ የባህሬን በ58 ከ80 እየተሸጠ ነው የሚገኘው የባህሬን ዲናር ማለት ነው። 22 ካራቱ በ54 ከ80 ይሸጣል። 21 ካራቱ በ51 የባህሬን ዲናር ነው የሚሸጠው። 18 ካራቱ ደግሞ በ44 ከ80 የባህሬን ዲናር እየተሸጠ ይገኛል። እንቀጥላለን። በመቀጠል የኩዌትን ነው የምነግራችሁ። የኩዌት ደግሞ እየተሸጠ የሚገኘው ዛሬ ላይ በ49 ከ20 ሲሆን 22 ካራቱ በ44 የኩዌት ዲናር፣ 21 ካራቱ በ42፣ 18 ካራቱ ደግሞ በ36 ከ17 እየተሸጠ ነው የሚገኘው ማለት ነው። እንግዲህ በዛሬ የአራቱ ሀገራቶችን የወርቅ ዋጋ በሚመለከት ይህን ይመስላል ማለት ነው። በተለይ በእነዚህ ሀገራት የምትኖሩ አንዳንድ የወርቅ የምትመለከቱ ቤተሰቦቻችንን በአንዳንዶቻችሁ ኮመንት ትንሽ አጠር ብታደርግልን ስላላችሁ ነው አጠር አድርጌ በ6 ደቂቃ ለመንገር ሞክሬያለሁ። በሌላም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ